ብስራተ ኢትዮጵያ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ በሳምንት አንድ ጊዜ እሁድ ብስራተ ኢትዮጵያ በሚል ርዕስ የማቀርብላችሁ መርሃ ግብር ነው። ብስራተ ኢትዮጵያ ጥልማሞት በሚል ርዕስ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 4 ቁጥር 78 ትረካ ወቅት እንደተከታተልነው ደበሳይ በደርግ ውስጥ ያካሄድ በነበረው ክህደት የበላበትን ወጭት በመስበር የሰርጎ ገብ ስራውን እስከ ጥግ ድረስ በማካሄድ ለወያኔም ሆነ ለሻቢያ ያደረገውን ውለታ ነበር ያየነው። አዎ ሻቢያም ሆነ ወያኔ በመንግስት ደረጃ ደበሳይን ለመካስ ሲሉ በአስመራና አዲስ አበባ ያካሄዱትንና ያበረከቱለትን ሽልማት ብቻም ሳይሆን ያጎደጎዱለትን ምስጋና በሚገባ አይተናል። ደበሳይ በተለይ አዲስ አበባ ላይ ለሱ ክብር ሲባል በተዘጋጀው ከፍተኛ ዝግጅት ስብሰባውን የሚመሩት ከፍተኛ የመንግስት ባለስልጣን አዛሪያ አርዘልባኖስ ከተሰብሳቢው የሚቀርብለትን ጥያቄ በተመለከተ ምላሽ ይሰጥ ወይ አይሰጥ እንደሆነ ቁርጡ ሳይታወቅ ነበር የዕለቱ ትረካ የተቋረጠው። ውድ ተከታታዮች ጥልማሞት በአንድ ቤተሰብ የህይወት ውጣ ውረድ ዙሪያ የተካተተ ድርሰት ይሁን እንጂ እንደ እውነቱ ከሆነ ይዘቱ ልቦለድ ብቻም ሳይሆን አገራችን ኢትዮጵያ ቢያንስ ለአንድ ምዕተ ዓመት ያለፈችባቸውን የህብረተሰብ ጉዞና ህብረተሰቡ ከፋም ለማ ከየስርዓቱ ጋር የነበረውን ግንኙነት በማንጸባረቅ በመጠኑም ቢሆን ግንዛቤ ማስጨበጥ ይቻል ይሆናል በሚል በወቅቱ ለነበረው ትውልድ ትውስታ፣ ለአዲሱ ትውልድ ደግሞ ነበረን በታሪክ ልቦለድ መልክ በማቅረብ የመማር ማስተማሩ ሂደት ጠቀሜታ ይኖረዋል ከሚል ግምት የመነጨ ጽንሰ ሐሳብ ነው። እርግጥ በዘመነ ዩቲዩብ ከአንዳንድ አላስፈላጊ የሆኑ አሰስገሰስ ጉዳዮች በዋዛ ፈዛዛ ወርቃማ ጊዜያችን ከማባከንም ይገላግለናል የሚል እሳቤም አለበት። ስለሆነም ይህን መሰሉን ዝግጅት ብንከታተልና ለሌሎች ወገኖችም ማካፈል ብንችል ጠቀሜታ ይኖረዋል የሚል ግምት ሳይሆን ሙሉ እምነት አለኝ። ስለሆነም ትረካውን ብትከታተሉ ትዝናኑበታላችሁ፣ ዕውቀት ትገበዩበታላችሁም፣ ለሌሎች ወገኖችን ብታካፍሉ ታተርፉበታላችሁ የሚል እምነት አለኝ። ዝግጅቱን በተመለከተ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ደስተኛም ዝግጁ መሆኔን ስገልጽ በደስታ ነው። ከወደዳችሁትም ላይክም ሆነ ሰብስክራይብ ማድረጋችሁን አትርሱ። አስታውሱ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ጥያቄ እንደሚኖር ይገባኛል። ምላሽ ከተገኘ መድረኩ ክፍት ነው አሉ አዛሪያ አርዘሊቫኖስ በመቀመጥ ላይ እንዳሉ። ደበሳይ እሸም እምቢም አላለም። በዚህ ሁሉ መሃል አንድ እጅ አወጣ፣ አንድ እጅ ወጣ። ሰውየው ፈቃድ እስኪሰጠው አልጠበቀም። ስነ ስርዓቱ ጠፍቶ ሳይሆን እድሉ ላይሰጠው እንደሚችል የፈራ ይመስላል። መሻማቱ ነበር። አስተያየት ነበረኝ ቢፈቀድልኝ ከማለቱ በዚያው ቀጠለ። በመሰረቱ ይህን አጋጣሚ ሳንጠቀምበት ብናልፍ የሚቆጨን እኛን ዛሬ ሊሆን ይችላል። ነገር ግን እርግጠኛ ነኝ የብጻይ ደበሳይም እንደሚሆን። ስለዚህ የብጻይ ደበሳይ ስሜት እንደተጠበቀ ሆኖ ቢያንስ
ነገ ከነገ ወዲያ በስራ ህይወታችንና በተለይም በትግሉ ሂደት ሊረዱን የሚችሉ ልምዶችን በመርህ መልክ በማስተላለፍ ረገድ አደራ ይለን ዘንድ እንፈልጋለን። ከተቻለ ደግሞ በእኛ በኩል ገራገርና መሰረታዊ ጥያቄዎችን ማንሳት እንድንችል እንዲፈቀድልን ብንማጸነው አመሰግናለሁ በማለት ተቀመጠ። ሌላው በሙሉ እያጨበጨበ ተነሳ። ከመድረኩም አካባቢ የተቀመጠውም የማያጨበጭበውም አንድ ሰው ብቻ ነበረ። ደበሳይ ራሱ ግራ የተጋባ ይመስላል። እኮ አንድ በላቸው የሁሉ እኮ ላንተ ያላቸውን ፍቅርና ከብሬታ ነው የሚያሳየው። ይህን እድል ማግኘት ቀላል እንዳይመስል። አዛሪያ አርዘሊባኖስ ኮንበስ ብለው ሹክ አሉትና ቀና አሉ። ደበሳይ ተነሳ ወደ መናገሪያው መድረክ ለመሄድ። አዛሪያ ነበሩ ደበሳይ ያጓል ለመናገር ያውቃው እንጂ ባለበት ሆኖ መቀጠል እንደሚችል ለታዳሚው ጭምር አሳውቀው የፈቀዱት። ደበሳይ አመስግኖ ተቀመጠ። አንዳንዴም ዋልድባ ይዘፈናል በማለት ንግግሩን በሚያስተጋባው ጭብጨባ መሃል ጀመረ። እግረ መንገዱን ቆዩኝ አንድ ጊዜ እንደማመጥ የሚመስል መልእክት ያዘለ ምልክት ሁለቱን እጆቹን ወደ ላይ በማንሳት አስተላልፎ ጋብ ማለቱን ሲያይ ቀጠለ። ገርማል። እድሜ ልካችሁን ዝጋታም ትሉ ዘንድ እድል መስጠት አልፈልግም ካላችሁስ እንዲያውም እሰይ ስለት የሰመረ ነው የሚያሰኘው። ይህንንም ሳልኳችሁ ታዲያ የወሬ ስልቻውን አስፈታለሁ ብላችሁ አጉል እንዳትደክሙ አስቀድሜ ላስገነዝባችሁ እወዳለሁ። ባይሆን እንደተባለው የጋራ ስሜትን የሚያጋራና ጠቅለል ያለ ቢሆን ደስ ይለኛል። ከጠያቂው አስተያየት ይበልጥ ያረካኝና ስሜቴን የነካው እንደገና ማሳቤን ያስቀየረው አጋጣሚውን እንደገና ላናገኘው እንችላለን ያለውን ነው። እውነቱን ነው። ስንቶቻችን ስለነገው እርግጠኞች ነን? እርግጥ ነው አንዳንዱ ትግሉ የተደመደመ መስሎት ተደራርለሽ ተኚ ያለ አይጠፋም ይሆናል። ከንቱ በሉት። ትግል ላይ የቆየ ከሆንክ እያንዳንድህ አንድ ቁም ነገር በውል ልታስተውል ይገባሃል። የምትታገለው ጠላትህ ከድል በፊት ግማሽ በግማሽ ከድል በኋላ ሙሉ በሙሉ ጠላትህ ነው። ይህን ነው ጠንቅቀህ ማወቅ ያለብህ። ድል በማድረግህ የምትኮራራ ማግስት ራስን በራስህ ለማፈራረስ እውቅና የሰጠህ የጠላትህ እንደራሴ ነህ ማለት ነው። አባቶቻችን የነገን ማን ያውቃል የሚሉት ለቀልድ አይደለም። እንዲያውም እንደኔስ የዛሬ ማን ያውቃል ቢሉት ይሻላል አላለሁ። የሆነ ሆኖ እሺ በሉ ልጠየቅ፣ መቼስ ምን ይደረግ። ከሙሉ ፈገግታ ጋራ ለመጠየቅ መዘጋጀቱን አሳወቀ። እጁ ሁሉ ጭራሮ መሰለ። እንዲህ ሲያዩአችሁ ሺህ ጥያቄ ያላችሁ አትመስሉ። ይህ የሚያሳየው ከአንድና ከሁለት ጥያቄና መልስ በኋላ ሁልሽም እጅሽን እንደምትሰበስቢ ነው በማለት ለአንደኛው እድል ሰጠ። ስለተፈቀደልኝ አመሰግናለሁ በማለት ጀመረ። በፀሐይ ደበሳይ በትምህርት ቀሰማውም ወይም ደግሞ በተፈጥሮ ታደለው ወደር የሌለው ችሎታ እንዳለህ አለ የሚባል አይሆንም። የሆነ ሆኖ ይህ የኮንትራት ዓለም ነውና አጀር የሞት ቀኑን ጠብቆ እንደሆነ መምጣቱ አይቀርም። ታዲያ ዝና መደርደሩንም ጥላው ድሉ በታሪክነቱም ሆነ ያንን የመሰለ ልምድ ለተተኪው ትውልድ በማስተላለፍ ረገድ ሂደቱ አንተ በምትለው መልክ ከቀጠለ ጥበብህ ከአንተ ጋር ወደ መቃብር እየነጎደ እንደሆነ ትጠራጠራለህ? አመሰግናለሁ በማለት ተቀመጠ። የደጋፍ ጭብጨባው አዳራሹን አነቃነቀው። የሁሉንም ስሜት እንደነካ ያስታውቃል። ድሮውንም ብያለሁ አለ ደበሳይ። ሁልህም አሽካካህ በኋላ ምን ትጠይቅ ይሆን በማለት ከፈገግታ ጋር ቀጠለ። በመሰረቱ ጥሩ ጥያቄ ነው። ጥሩ ነው ስል ከልብ የመነጨ ጥያቄ ነው ለማለት ነው። የሆነ ሆኖ ምክንያት አለኝ። እርግጥ ከንድፈ ሐሳብ አንጻር በሙያው የተካኑ ምሁራን ያጸድቁልኛል ብዬም አይደለም። ከበላይ አካል እንዳድርግ ታዝዤም አልነበረም። ከሌላ ሀገር ወይም አካል የሰማሁት ወይ ያነበብኩት ሆኖም አይደለም። ራሴው ለራሴው እንዳድርገው ያሳመነኝ ያስገደደኝና የጠቀመኝ ስለሆነ ብቻ እንጂ። ይገርማችኋል፣ እኔና ሙያው አብረን እስካለን ድረስ ለእኔ ሳይሆን ለሙያው ስል ማድረግ ነበረብኝ። ባጭሩ የራሴው ብቻ የሆነ ብቸኛ ስልት ነበረኝ። ተጠቀምኩበት፣ ጠቀመኝ። ሙያዬንም እንደምታዩት ጠቀመው ማለት እችላለሁ። በውጤቱም በዚህ ዓላማ ስር የተሰለፍኩ ሁሉ ተጠቀምኩ። የሚገርመው የእኔ እንደዛ መሆን ሊያመራመር ሲገባ ጭራሹኑ በምን ተደበቅን ጥያቄው ከመነሳቱ ድጋፋችሁን ያየሁና የሰማሁ ለታዘንኩ። የእኛን ሰው ምን እንደነካው አላውቅም ዘመዶቼ። እኔም ብቻ አዋቂ አድርጌ በመውሰድ መመጻደቄ እንዳይመስላችሁ።
በመሰረቱ የትግልና የጫጉላ የምስራች ይለያያል። ምን ይለየዋል ብትሉ በእውነት እታዘባቸዋለሁ። ጥያቄውን ለመመለስ ያህል ግን ለምሳሌ ስለ ትግል ብንነጋገር አንድ የምስራች ተሰምቶ በወገኔ ላይ ከሚፈጥረው ደስታ ይልቅ በመሰማቱ ጉዳት ላይ የሚወርቅ ከሆነ ይህንን እናንተ ታውቃላችሁ። የሚገርመው የእናንተም ይሁን የተሰማራው አይሆንም ሲል አሰማሪው ካልተሰማ ብሎ ድብንቅ ማለቱ ነው። እውነት ነው። ይህንን አይነቱን ሐሳብ የምስማማበት ሁኔታ ሊኖር ይችል ይሆናል። ያ ካልሆነስ ለመሆኑ ትግሉ አበቃ? ታጋዩ ድጋሜ አያስፈልግም? ታክቲኩስ ቢሆን ድጋሜ አይሰራበትም? ትግሉ ባካትታቸው ውድመቶች አብ ሲነካ ወልድ አልተነካም ነው ወይስ በነፋን ቀበተተን የሚካሄድ ዘመቻ ሆኖ ዛሬን ደስ ይበለን ነገ ደግሞ እየደረስን እናየዋለን በሚል ውሎ አድሮ ብዙ መስዋዕትነት የሚያስከፍል ጣጣ ውስጥ አይን እያየ ለመሰፈቅ መጥኔ ብቻ ትግስቱን ለሚሰጠው ሁሉ ይስተውላለሁ። እንደተባለ ቢሆን ማኖሮ ቅድም የሰማችሁትን አሃዝ ማከናወን ቀርቶ ሩቡንም ባልተወጣሁት ነበር። እንኳን ጠላት ወዳጅስ ቢሆን ምኑ ቃስኬደኝ። እናንተ ራሳችሁ ከአሁን በኋላ ድሮ የምታውቁት ደበሳይና አሁን የምትሰሙለት ደበሳይ አንድ ይሆናልና ነው። እኔስ ማን ፈራውና መቼም ከፍርሃት አንፃር እንደማትተረጉሙብኝ እተማመናለሁ። ሌላው ቀርቶ በሪፖርት ለበላይ አካል ሳቀር ምን ያህል የግድ ሆኖብኝና እንባ እየተናነቀኝ እንደሆነ እኔና ትግሉ እንተዋወቃለን። እመኑም አትመኑም ለእኔ በድል ማግስት በማውራት ከማገኘው እርካታ ይልቅ በድል ዕለት ተልእኮውን ለማከናወን የሚደረገው ውጣ ውረድ እንግልት ሁለንተናዬ ስለሚሳተፍበት ይበልጥብኛል፣ ያስደስተኛል፣ አከብረውም አለሁ። ውድ ወገኖቼ አንድ ነገር ልንገራችሁ። እኔ እንዳንዳንዶቹ ፈሊጥ የጠላት ወዳጅ ነው የምል ሰው አልመሰላችሁ። ካጠፋው ይቅርታ የግል አመለካከቴ ነውና የዚህ አይነቱ ሰው የከብት ልብና ኩላሊት ነው ያለው ሰው መሆን አለበት። ካላችሁ የኔ ቀንደኛ ጠላቴ ሳይሆን የጠላቴ ጠላት ነው። እንዴት ቢባል የሰው ልጅ በአብዛኛው በጠላቱ ተጠቅቶ አያውቅም፣ በጠላቱ ጠላት እንጂ። አንዳንዴም ስውር ተልእኮ ማስመሰልና እርቅ የመሳሰሉት ሲከሰቱ በመሃል አውላላ ሜዳ ላይ የሚቀር ማን እንደሆነ ማስተንተንም ተገቢ ይሆን ይመስለኛል። ስለዚህም የኔ ጽንሰ ሐሳብ ይጠቅምሃል ከተባለ የሚመለከተው ክፍል በአስተማሪነት ይመድበኝና ያኔ ጠመንያስ ሁለታ ለህዝብ አዳም ነዛዋለሁ። በዚህ ብናቆመውና ወደ ሁለተኛው ጥያቄ ብንጓዘስ? እድሉን ሰጠ። ብጻይ ደበሳይ ሙያ እንዲዋጣል ያደረገው ምንድነው ትላለህ የሚል ጥያቄ ቀረበ። ጥሩ ጥያቄ ነው። እኔንም የሚደንቀኝ ነገር ቢኖር ይሄ ነው። ለምን እንደሆነ አብረን ብንጠይቅ ይሻል ይመስለኛል። አፌን ሞልቼ ሙያውና ባለሙያው ተገናኝተው ነው እንዳልል በዚህ መስክ ያለኝን ዕውቀት አውቀዋለሁ። ራሴን በራሴ አታሰድቡኝና በእርግጥ ሳይንሳዊ አይሆን እንደሆነ እንደኔ የማምንበት መልስ ይኖረኛል። ከተቀበልከው እንካ ሲመስለኝ ጥንቱኑ ሲፈጠር በዚህ ዓለም ቆይታ ጥሩም ይሁን መጥፎ ተልእኮ ነውና ይህንን ፈጽመና አተብዬ ተላኩ ከሆነስ? ለምን ብትል አንዳንድ ጊዜ ፈጽም የማያቸውን ጉዳዮች ላይ ሳይ ለራሴም ያጠራጥሩኛል። መሽሎክ የማያስችል ቀዳዳ ቢያሾልክ ላይደንቅህ ይችል ይሆናል። ያልነበረ ቀዳዳ ተቀዶ ቢያሾልክስ ምን ትላለህ? የዚህ አይነቱም ጉዳይ አጋጥሞኛል። ወደ ሶስተኛው ጥያቄ ማምራት ይሻላል። እጃ ይጀመረ የተፈቀደለት ተነሳ። ብጻይ ደበሳይ በዘመናችን ዓለም አቀፋዊ ዝናን ካተረፉ ድንቅ መሰል የሙያ ሰዎች ጋር ራስን ስታነጻጽር እንዴት አገኘኸው? እባክህ። አመሰግናለሁ። ደበሳይ መልስ በመስጠት ፋንታ ሳቁ ቀደመው። በሳቅ ተንከትክቼ ለሙታል። አቤት ከኪሱ ማረባ ወጥቶ ከግራ ቀኝ አይኖቹ የሚወርደውን እንባ እየጠራረገ ቁቅም ከፈስ ተቆጠረች ነው የሚባለው ባለጋት በሉኝና በማለት ንግግሩን ቀጠለ። የኔ ወንድም እንደገባኝ ደበሳይን አሁን ልትላቸው ከፈለከው ከነ KGB፣ CIA፣ ሞሳድና ከመሳሰሉት ሳነጻጽረው ምናልባትም በማነጻጸር የምትላቸው ሰዎች ወይ ዜጎቻቸው ከድፍረት ካልቆጠሩብኝ እንደሚከተለው ይሆናል። አንድነት አለን ከተባለ በመጠሪያ ስማችን ብቻ ይሆንና ልዩነታችን ደግሞ የሰማይና የመሬትን ያህል ይሆናል። ደበሳይ ማለት በሳይንስና ቴክኖሎጂ እድገት እጅግ ኋላ ቀር ከሆኑት አገሮች ካንዷ አብራክ የወጣና ወደዛ ሙያ ሲሰማራም ሆነ ግዳጁ ሲሰምርለት በአጋጣሚ ሆኖ የተገኘ ስር በግድ የግለሰብ ነው። የኔ አይነቱን ገኛና የመደዴ ስልጡን አንተ ከምትላቸው ክፍሎች ጋር ማወዳደሩ ራሱ አንተ እንደፈለክ፣ ለኔ ግን በእውነት በጣም ይከብዳል። ለምን ቢባል እነሱ ከመዋቅሩ ምልመላውና ስልጠናው ጀምሮ በስራ ዓለምም ቢሆን የሰው ኃይል አስተላለፉ፣ ግዳጅና ስምሪቱ፣ መረጃ አሰጣጡም ሆነ አቀባበሉ በደመነፍስ የሚካሄድ ሳይሆን
በጥናት የተመስርቶ በጥናት የሚጀመር በጥናት የሚካሄድ ቀጣይና ተከታታይነት ያለው ጠንካራና ደካማ ጎን ዕለት ተዕለት እየተገመገመ በማያቋርጥ ሂደት ላይ የቆመ ዘመን ባፈራቸው የሳይንስና ቴክኖሎጂ ውጤቶች የታገዘና ከሙቲግቲ አሰራርን የነጻ በሙያቸው የሚያምኑ ለሙያቸው የሚታገሉና ለሙያቸው የሚሞቱ ሰዎች የተሰባሰቡበት ድርጅት ነው። መወዳደር ቀርቶ በተመሳሳይ ዘመን ላይ ሆነን ተመሳሳይ ስም መያዛችን ራሱ አፌን ሞልቼ የሙያው ሰው ነኝ ማለት ያሳፍረኛል። ይህንን ስር ራሳችንም ሆነ ስራችን ድላችንን ማንቋሸሽ ፈልጌም እንዳልሆነ እንዲታወቅልኝ ይፈልጋለሁ። አረ ስንትና ስንት በሀገራችን አንቱ የሚባሉ ገድሎችም ጥንትም ሆነ ዛሬ ተሰርተዋል። ታዲያም በዚህ ሁሉ ልዩነት መሃል አልፈን በዛ መልክ የተቀነባበረ ሴራን በዚህ መልክ በተደራጀ ድርጅታችን ተጠቅመን ለድል መብቃታችን ሲታይ እጹብ ድንቅ ቢያሰኝ እርግጥ ማስደመም አያንሰን ይሆናል። ከዚህ በመነሳት ጥያቄውን ማየት ይቻላል ብዬ አስባለሁ። ሌላ ጠያቂዋ ሴት ነበረች፣ ተነሳች። በቅርቡ አንድ መጽሔት እንዳስነበበን አንድ ድሮ ጥቁር አንበሳ ሆስፒታል እስራ ነበር የሚል ምሁር ነኝ ባይ ዶክተር ቢጤ ከአሜሪካ በሆነ ቃለ መጠይቅ ስምህን ሲያብጠለጥለው ይታያል። የኢምፔሪያሊስቶች ቅጥረኛ እንደመሆኑ አባባሉ ባይደንቀኝም እነዚህ አይነቶቹ ጸረ ትግል ጸረ ታጋዮች ዘመቻዎችን መሆን አዝማሚያዎችን እንዴት ታያቸዋለህ? አመሰግናለሁ በማለት ተቀመጠች። በጣም ጥሩ። በመሰረቱ ደበሳይ ቀጥታ ወደ መልሱ በመግባት ፋንታ እጆቹን በማፋተግ ትንሽ ጊዜ ወሰደ። በትዝታ ወደ ኋላ እንደሄደ ያስታውቃል። ለማንኛውም ዶክተር እንኳ ዶክተር ናቸው፣ ለዛውም እውቅ ዶክተር፣ ሊበየጡም አይገባም። ምናልባትም አገሪቱ በዚህ ሙያ ካፈረቻቸው በጣት ከሚቆጠሩና እንደ አይን ብሌን ከሚታዩ ጥቂት ሰዎች መሃል አንዱ ከሚሆኑ በስተቀር። ስለዚህም የምታያቸውን ዶክተር በበኩሌ አብጠጥሬ የማውቃቸው ያኔ ብቻም ሳይሆን እስካሁንም የማደንቃቸው የማከብራቸውና ሁነኛ የምላቸው ሰው ነበሩ። ካስፈለገ ከነስማቸው መግለጽ ይቻላል። ዶክተር ተስፋ ጊዜ በቁረጽዮን ይባላሉ። የሆነ ሆኖ መጽሔቱን እኔም አንብቤዋለሁ። ዶክተሩ በቃለ መጠይቁ ወቅት በንግግራቸው ያስቀሩት ይኖር ካልሆነ በቀር የጠቀሱት በሞላ እውነት ነበር። እኔና እሳቸውን ለዛ ያበቃ ምክንያት ሁለታችን ብቻ እናውቀዋለን። ሌላ ካለ ፈጣሪ ብቻ ነው የሚሆነው። ንገረን ካላችሁም ካችሁ። ሁለታችን በሆነ ጉዳይ ላይ ተፋለመን። በድል ተወጥተው ነው ለስደት የተዳረጉት። ባልፈርድብሽም አሁን እህታችን እንደጠየቅሽው ሳይሆን ዶክተሩ እንዲያውም አሁንም ያ የጥንቱ ጨዋነታቸው አብሮ እንዳለ በማየቴ በጣም ነው ያስደሰተኝ። ለምን ቢባል በእሳቸው የደረሰው በሌላ ሰው ደርሶ ቢሆን ይህንን አጋጣሚ ሲያገኝ ምን ይል እንደነበር አውቃለሁና ይህንን ጉዳይ በተመለከተ ወደ ጉዳዩ በግልጽ ካልገባሁ በስተቀር የምንግባባ አይመስለኝም። ጥንቱንም አይሆንም የምለው ይህን የመሰለውን ፍራቻ ነበረ። የአንገት በላይ ጨዋታ ደግሞ አይገባኝም። የአድማጩ የድጋፍ ጭብጨባ ጋብ እስኪል ጠብቆ ቀጠለ። እኔና ዶክተር ተስፋ ጊዜ ምን ያህል ቅርበት እንደነበረን ካገላለጽ የተረዳችው ይመስለኛል። ልዩነታችንን የፈጠረው በግል የጥቅም ጉዳይ አነካክቶን ሳይሆን ሁለታችንም በተሰማራንበት ሙያ ግዳጃችንን ለመወጣት ስንል በተፈጠረው ውዝግብ መግባባት ያለመቻላችን ነበር። ይሄ ሙያዬ እንደሆነ አንዴ መቼም እርጉም አድርጎኛል። በአንድ የማይታሰብ ጉዳይ ላይ ዘመቻ ያዝኩ። ወገኖቼ ጭራቅ ምን ያህል አስፈሪ ወይም ጨካኝ እንደሆነ ባላቅም በዚህ ድርጊቴ ከሱ 1000 ጊዜ ብብስ እንጂ የማንስ አይመስለኝም። ለሙያው ስትኖሩ እንዲያደርጋችኋል። ምን ይሆንላችኋል መሰላችሁ? እንዳጋጣሚ ሆኖ መወገድ ያለበት ሰው ነበር። የሚገርመው ነገር መወገድ ያለበት ሰውዬ በጣም የምቀርበው የምሳሳለትና ካንተ በፊት እኔ የምንባባል አብረን ያደግን አብረን የተማርን ለዛውም በአንድ ቤት አብረን የምንኖር መወለድ ቋንቋ ነው ይባላል። ከጓደኛም ጓደኛ ጥሩ ወንድሜ የሆነ ሰው ነበር። አባቱ ለውጡን ተቃውመው ከሸፈቱና ከደርግ ጋር ግብግብ ከገጠሙት እዲዎች መሃል አንዱ ነበሩ። ጎንደር ላይ እሳቸውና ግብረ አበሮቻቸው ተደምስሰው የፍየል ወጠጤ ተብለውባቸው በመገናኛ ብዙሃን ሳይቀር በመላ አገሪቱ ዜናው ተሰራጭቷል። በአሁኑ ጊዜ ስም መጥቀስ ላያስፈልግ ይችላል። እናም ይህ ሰው እርግጥ ከአባቱ ጋር አልሸፈተም። እዚሁ አዲስ አበባ ውስጥ በመንግስት ስራ ላይ ተሰማርቶ በሰላም ይኖር የነበረ ሰው ነው። የሚገርማችሁ ነገር መንግስት በሚያውቀው ጉዳይ የተነሳ አልተፈለገም። መወገድ ነበረበት። ግዳጁ ደግሞ ተሰጥቶኛል። ዘመዶች አንዳንድ ጊዜ መንግስት የሚለውን ቃል ሳስበው ግርም ይለኛል።
ሰዎች የያዙትን ስልጣን መከታ አድርገውና ራሳቸውን ከህግ በላይ ቆጥረው ያላግባብ በተጠቀሙበት ቁጥር መንግስት እንዲህ አደረገ የሚለው የህዝባችን ድምዳሜ ራሴን ያሳመኛል። የዚህ የምላችሁ ምስኪን ጓደኛ የጣፋንታ መነሻም ሆነ መድረሻ ይሆን ነበር። ባጭሩ አንድ በወቅቱ ደህና ስልጣን የነበረውና በፖለቲካ ውስጥ ሽቅብ እንደ ጉድ እየተስፈነጠረ ጣራ ሊደርስ የሚገሰግስ ሲቪል የደህንነት ሰው ነበረ። ይህ ባለስልጣን ክፉ አጋጣሚ ሆነና ከጓደኛ የጮኛ ጋር በስውር የተጀመረው ግንኙነት እየጋመ ሄዶ ኖሮ የበደል ከነጭራሹ እሱን በማስወገድ የግሉ ሊያደርጋት የፈለገ ይመስላል። በአባቱ ሰበብ አድርጎ ሊያስወግደው ፈልጓል። ያሰባሰባቸው መረጃዎች የእውነት ይሁኑ የሐሰት የማቀው ጉዳይ ባይኖርም መረጃዎችን አቀነባብሮ ለበላይ አካል በማቅረብ የበላይ አካልን አሳምኖ ኖሯል። ታሪኩን የበለጠ ውስብስብ የሚያደርገው ደግሞ ይህችው የጓደኛ የጮኛ የኔ ጸሐፊ የነበረች መሆኗ ነበር። የኔና የሷ ግንኙነት ካለቃና መንዝር በላይ ነው። የሷ ወላጆች ናቸው ከልጅነት ጀምሮ ያሳደጉኝ። ለዚህ አበቁኝም። በእድሜ በበልጣትም አብረን አድገናል። እንደ እህትና ወንድምም እንተያያለን። ታዲያ ሁሉ ሲሆን የማውቀው ጉዳይ አልነበረም። እንደ አጋጣሚ ሆነው ጓደኛዬ ከመታሰሩ ትንሽ ቀደም ብሎ እኔ ለልምድ ልውጥ ሲባል ፓርቲና መንግስት ባወጣው መርሃ ግብር መሰረት ለመካፈል ለጥቂት ወራት ወደ ምስራቅ አውሮፓ ሄጄ የነበረበት ወቅት ነበርና ከዛ እንደተመለስኩ ጉዳዩን በበላይነት እንድመራና ግዳጁን እንድወጣ አመደባለሁ። የኋላ ነው የምስጥሩ ሚስጥር የገባኝ። ይበልጥ እንደገባኝ እኔ እንዳልከታተለው ሲል ነው እኔን ሆን ብሎ ያስመደበው። እሾህን በሾህ ማድረጉ ነበር። ስለዚህም ጓደኛዬ በቁጥጥር ስር ውሎ ደረስኩ። ብዙ ጊዜ ከታሰረ በኋላ በለስ ሲቀናው እሱን እንዲያስር ያደረገው ሰው ማለትም የጮኛው ውሽማ አብዮቱን ከርቶ ጫካ ሲገባ እሱ ያላግባብ ያሰራቸው ሰዎች ስላሉ እናስፈታለን በሚል ሰበብ አንዳንድ እንቅስቃሴዎች ይጀምራሉ። ይህንን እንቅስቃሴ በበላይነት የሚመራው አካል ዋና አድራጊ ፈጣሪ ደግሞ በመንግስት ከፍተኛ ስልጣን የነበረውና የዚህን የእኛን ትግል በከፍተኛ ደረጃ የሚቃወም አደገኛ ሰው ነበረ። ለቀባሪው አረዱት እንዳይሆንብኝ እንጂ ሁላችሁም ታውቁታላችሁ። ስብሃት ይባላል። የስብሃት ነገር ከተነሳ ሳረሳው በዚህ አጋጣሚ ከዚሁ ጋር እያየ ባነሳው ደስ የሚለኝ ጉዳይ አለ። ይገርማቸዋል። ያን ሰሞን ደግሞ ስብሃትና መሰሎቹ በለስ የቀናቸው ወቅት ነበረ። ለምን ቢባል በወያኔና በተጋድሎ ውስጥ ከፍተኛ ቦታ የነበረ ታዋቂና ነባር ታጋይ ባልተጠበቀ መንገድ እጁን ለደርግ መንግስት ሰጥቶ የህዝብ መገናኛ አውታሮች ሳይቀሩ በየቀኑ የሚዘከሩትና የህዝብ መነጋገሪያ አጀንዳ ሆኗል። እንዳልኳችሁ ይህ ሰውዬ ደግሞ ሙሉ በሙሉ ማለት ይቻላል በእኛና በእነሱ መካከል የሚደረገው ሚስጥራዊ ግንኙነቶችና ስራዎች ሁሉ ጠንቅቆ የሚያውቅ ግለሰብ ነው። ብዙዎቻችን ነጭ ላባ ለብሰናል። በቃ አለቀልን አልኩ። ውሸት ምን ያደርጋል? ይህ ሰው ይባስ ብሎ ከአቶ ስብሃት ጋር ጥብቅ ወዳጅ ሆኖ ታረፈ። አዳሩን እንጃ እንጂ ውለው ከሳቸው ጋር እንደሆነ ደረስንበት። የሌላውን አላውቅም። እኔ ግን ነገር ዓለሙ ሁሉ ወዴት እያመራ እንደሆነ ወለል ብሎ ታየኝ። የዚህ ጓደኛ መፈታት ብቻም ሳይሆን እኛ ያሳሰርናቸው የትግራይና የኤርትራ ተወላጆች በአብዛኛው ተፈቱ። እነሱ ተፈቱ ማለት ብዙ ነገር ተበላሸ ማለት ሊሆን ሆነ። የግድ አንዳንድ ነገር በአስቸኳይ መደረግ ነበረበት። ተወደደም ተጠላ ስብሃት ማለት ቀንደኛ ሀገሪቱ ጠላት እንደሆነ የሚያሳምንና የሚያሳይ በመረጃ የተደገፈ ወጥመድ ተዘጋጅቶ በወጥመዱ ውስጥ ብሎ መግባት መቻል ነበረበት። በመግቢያዬ ላይ እንደነገርኳችሁ እንደ አማርኛ ቋንቋ ሁሉ ሌላ ሞለታ ያዋለልኝ ነገር ነበር። ከእናንተ ጋር ትልቅ ስራ ሳከናውንበት የነበረ ሰነድ ይሁን የመገናኛ መሳሪያና ለክፉም ለደጉም ሲባል በቢሮ የተቀመጠ የጦር መሳሪያ ሳይቀር 2 ጊዜ ውለታ ዋለልኝ። አንድም በድብቅ ሳከናውን የነበረውን ስራዬን በሚገባ እንዳከናውን ረዳኝ። ሌላ ደግሞ እኔ ዘንድ ሆኖ ቢገኝ ደርስብኝ ይችል የነበረውን አደጋ በማየት አንተማ ምን በወጣህ በሚል የቦታ ዝውውር ጠይቆ አቶ ስብሃት ቢሮ ዘንድ በመግባት ጦሴን ጥንቡሳሴን ጠላቴ ላይ እንዲውል አድርጓል። አዎ ያ ነበር የተደረገው። አስፈቺውና አሳሳሪው የአንድነት ተሟጋች ነኝ ባዩ ስብሃት በማያውቀው ጉዳይ በተዘጋጀለት ወጥመድ ሰት ብሎ ገባና በገዛ ወዳጁ በሚወደው መንግስት አማካይነት ለአንድና ለመጨረሻ ጊዜ እርምጃ ተወሰደበት። በዚህ ዘመቻ ተሳታፊ በመሆን የቅርብ ረዳቴ አንድ ምስኪን ሻምበል ነበረ። ልዋጭ እንደለወጥኩበት አስታውሳለሁ። ለማንኛውም እኔና ስብሃት ባንናገረውም ሩጫ ሽቅድምድም ላይ ነበር። የማራቶን አይደለም የ100 ሜትር ጊዜ የማይሰጥ ፉክክር እንጂ። ተቀደመው እናረፈ። እነሆ ሽልማቱን ሜዳሊያውን ሆነ ዝናውን እያሽጎደጎድኩ ትገኛለሁ።
ስለዚህም ነገሮች ተበላሽተዋል። ይሄን የጓደኛ ከስር ከተፈታ ብዙም ሳይቆይ ነው ሌላ ግዳጅ እንደገና በሱም ላይ የግድ እንዲፈጸም ያስፈልገው። ያ ግን የኔ ውሳኔ ነበር። ፈተና ይሏቸዋል። ይሄ ነው አድርስ ነው፣ መቼም አድርስ ነው፣ መፈጸም ነበረብኝ። እኔ ያወደዋለሁ፣ የቆንኩለት ዓላማ ደግሞ ያወደውም። እኔ ደግሞ ጥሎብኝ የሙያው ሰው ነኝ። ስንቶቻችሁ ይህንን እንደምትፈጽሙት መጠየቅ አልፈልግም። መስራትና ማውራት እንደሚላይ ያሳምር የማውቅ ሰው ነኝ። ይህን ሳስብ አንዳንዴ የምደበቅበት የመጽሐፍ ቅዱስ ጥቅስ አለ። የፈጣሪውን ትእዛዝ ያከብር ዘንድ አብርሃም ልጁን ይስሐቅን ለመስዋዕትነት እንደ በግ ሊያርደው ተነሳ የሚለው። እናም የጓደኛዬ አንድ የሱና የቤተሰቡ በሆነ ጥንቱን ሲፈጠር ነፍሰ በላ በሆነ ሰው አማካይነት እርምጃ እንዲወሰድበት ከትውልድ ሀገሩ መጣ። ቀን ተቆረጠ። በተቆረጠው ቀን እሱን ከሌሎች ሰዎች ጋር በማድረግ ወደ አንድ መዝናኛ ቦታ ምሽት ላይ እንድንሄድ አመቻቸውና ስንዝናና ካመሸን በኋላ እርግጥ ነው ሰዓት እላፊው ደርሷል። ወደ ሰፈር መመለስ ነበረብን። በዛ ላይ ጨላልመዋል። ስንወጣ ቅድም ባልኳችሁ ሰው አማካይነት በጓደኛዬ ላይ እርምጃ ተወሰደበት። በጥይት ተመታ። ማን እንደመታው የሚታወቅ ነገር የለም። የተያዘም የለም። ለመያዝ ቀርቶ ለማወቅ ጥረት ያደረገም የለም። ያው ካለፈ ታሪኩ ጋር በተያያዘ መንገድ የተፈጸመ ነው በሚል ተደምድሟል። በቦታው ስንደርስ ሕይወቱ አላለፈም ኖሯል። ነገር ግን በሞትና በሕይወት መካከል ነው። ይተርፋል ብሎ ያሰበ የለም። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው አገር እያዝልኝ አልኩ። የሆነ ሆኖ ሆስፒታል መውሰድ ነበረብን። ተጠሪ ሆኜ ጥቁር ሆስፒታል አድረስ ነው። ዶክተሮቹ ተሯርጠው እርዳታ አድረጉለትና ይሞታል የተባለው ሰውዬ ጭራሽ ነፍስ ዘርቶ ቁጭ አለ። ፕላኑ ከሸፈ ማለት ነው። ስለዚህም የግድ አንድ ነገር መደረግ ነበረበት። በዚህ ወቅት ነው ከዚህ ከምንላቸው ዶክተር ማለትም ከዶክተር ተስፋ ጊዜ በኩረጽዮን ጋር መነጋገር ግድ የሆነው። አሁን የምላቸው ዶክተር ከነጋዋናቸው ወጥተው ልጁ በሁለት ጥይት ተመቷል። ስስ ብልቱን ስላላገኘው በጣም አመደለኛ ነው፣ ይተርፋልና አታስቡ ሲሉ ለአንዳንዶቻችን አበሰሩን፣ ለአንዳንዶቻችን ደግሞ አረዱን። ያደቆነ ሰይጣን ሳያቀስ አይተውም ይባላል። ከዛ ነው እንግዲህ የተለመደ የስስትነት ባህሪ የቀጠለው። ከጋራ ጓደኞቻችንና ቤተሰቦቻችን ፊት ለደህንነቱ እንሰፈሰፋለሁ። ከዶክተር ተስፋክሲ ጋር ደግሞ ለስንብቱ መፋጠን እሟገታለሁ። ይታያችሁ፣ በዛ ላይ በሚስጥር መከናወን ያለበት ጉዳይ ነው። እንዳልኳችሁ የታማሚውንና የኔን ቅርበት ጠንቅቀው የተረዱት ዶክተር የሚሰሙትም ሆነ የሚያዩትን ማመናቃታቸው እንዴት እንደዘገነናቸው አሁን ድረስ ፊት ላይ አለ። በግልጽ ተደራድር፣ መጨረሻ ላይ ውጣለኝ አንተ አሪዮስ ነበር ያሉኝ። በአጭር ቋንቋ ከመቀመጫቸው በመነሳት ከቁጥጥራቸው ውጭ እንደሆነ ገባኝ። ወጥቼ ሄድኩላቸው። ከዛ ማመኑን አውጋቸዋለሁ። ያው ስልጣን እንደሆነ በእጃችን ነው። አንድ ጊዜ እንደሆነ ሰይጣን ሰሮኛል። ጓደኛዬን ስጠይቅ ቢሮአቸው ድረስ እግረ መንገዴን ጎራ በማለት ትላላችሁ ቢሮዬ ድረስ በማስጠራትና በስልኩም ሳይቀር መቆሚያ መቀመጫ አሳጣቸዋለሁ። ማሳመኑ ቢያቅተኝ ያልተጠቀምኩበት የማስፈራሪያ መንገድ በቀጥታም ሆነ በተዘዋዋሪ የቀረኝ አልነበረ። በፍጹም የሚሆን አልሆነም። ከሁሉም በላይ ያደነኩላቸው ድፍረታቸውን ነበር። አባባላቸውን በዚህ አጋጣሚ ገልጸው እወዳለሁ። ሰማህ ይልኛል። እህሳ አልኩና በጥሞና አዳምጣቸው ጀመር። ትወደኛለህ፣ እወድሃለሁ። ታከብረኛለህ፣ አከብረሃለሁ። ይህንን ብቻም አይምሰልህ። የማውቅልህ የኔና ያንተ ሙያ አንድ ቦታ ላይ ይገናኛል። ለሙያ ጥሩ ፍቅር እንዳለህ አውቃለሁ። በመሰረቱ ሙያውን የሚወድ ሰው ሳይ ደስ ይለኛል። በአንድ በኩል ያንተና የበሽተኛውን ቅርበት ጠንቅቄ ያውቃለሁ። በሌላ በኩል ፈጽም እያል ከመለመን አልፈህ ማስገደድ ከዛም አልፈህ ማስፈራራት ደረጃ ላይ ያደረሰህ ሌላ ሳይሆን ይሄው የሙያ ጉዳይ እንጂ በተፈጥሮ ከሃዲ ወይም ጨካኝ ሰው ሆነ አይመስለኝም። እውነቱን ነገረኝ ካልከኝ ይህ ጉዳይ ምላሽ ካላገኘ አንተም ወደፊት በቆራጥነት ወደፊት ከማለት አትወዘንም፣ እኔም ደግሞ አሻፍሬ ማለት አይቀርም። ያ ማለት ደግሞ ምን እያሰብክልኝ እንደሆነ ከቅርብ ርቀት ማየትን የሚያዳግተኝ አይሆንም። እኔም ጉድሙ መሆኔ ነው ማለት ነው። የሚገርመው ግን ሁለታችንም የምንገርም ሰዎች ከመሆናችን በተለያዩ ሙያዎች ተሰልፈን ሁለታችንም ለሙያችን በቁርጠኝነት ለመሞት የተዘጋጀን ሰዎች መገናኘታችን ነው። ልዩነቱ ለሙያችን ስንሞት አንዳችን ሰውን በማዳን ሌላችን ደግሞ በማጥፋት ከመሆኑ በስተቀር ምናልባትም የመከላከል እድል ካልሰጠኝ በስተቀር ከአሁኗ ደቂቃ ጀምሮ ለመሰዋት ዝግጁ ነኝ። ሆስፒታል ባይሆን በጋራ ጽዋችን ባነሳን ነበር በማለት አንገታቸውን ላይ አንጠልጥለው የነበረውን ማዳመጫ መሳሪያ ተስፋ በቆረጠ ስሜት ጠረጴዛቸው ላይ ቁጭ አድርገው በትዝብት አይን ይመለከቱኝ ጀመር። ከዚያ የጣሊያንም የፈረንሳይም አላወራሁም። መሰስ ብዬ ከቢሮአቸው ወጣሁላቸው።
ያማላይህ ዶክተሩ ድለኛ ነበሩ። ሁኔታዎች በዛው ቢቀጥሉ የፈሩት ነገር ይደርስ እንደነበር በአሁኑ ጊዜ ነው ማለት ባይቻልም በትክክል ከሙያቸው ጋር በተገናኘ መልክ ዓለም አቀፋዊ ስብሰባ ላይ ለመገኘት ሳምንት በማይሞላ ጊዜ ውስጥ ውጭ ሀገር ሄዱ። በዛው አፍንጫቸውን ላሱ ብለው ቀሩ። ንርገመውና ጨዋነታቸው ደርግ እንደመውደቁና ለዛ እንደመዳረጋቸው ዝርዝር ውስጥ ያለመግባታቸው ነው። ብሶታቸውን የተናገሩት እንዲያው ድፍንፍን ባለ ቋንቋ ነበር። እንደማንም ተራሰው ወዳልተፈለገ ነጥብ በመግባትና ምናልባትም ከሌላ ሰው ጋር ሳያነካኩኝ በሙያዬ ላይ ተጽዕኖ ስለተደረሰብኝ እና በሙያዬ ላይ ምንም ዕውቀት በሌላቸው ሰዎች ዘንድ መታዘዝንና ምናልባትም ስተት ውስጥ ከመግባት በሚል ብቻ አገላለጽ ነበር የቋጩት። እናም ለማንኛውም ዶክተር ተስፋጊዜ በክረጽዮን በተመለከተ አደራ የምለው ማየት በሚገባቸው አይን እንድትመለከቷቸው ነው። ጨርሻለሁ። ጥያቄ ይቀረኛል መሰለኝ። ተረኛ እድል ሰጠ። በጻይ ደበሳይ ትዳር መስርተሃል? አመሰግናለሁ። እጥር ምጥን ያለች ጥያቄ ነበረች። እሺ ደህና። ደበሳይ በረጅሙ ተረፈሰ። በቅድሚያ ለዚህ አይነቱ ክቡር ዓላማ የታደርኩ ባለመሆኔ እጅግ ደስ ይለኛል። ለምን ቢባል የኔ አይነቱ ድርጊት ለማከናወን ሲባል ወደዚች ዓለም የተላከ እስከሆነና የተለኮም ስኬታማነት እንደ ልዩ ተሰጥኦ ተቆጥሮ ለትንግርት የሚታይ ከሆነ ይህ ሁኔታ በሱ ብቻ የሚያባራ አይመስለኝም። የቆየ ከሚስት ይወልዳል ይባላልና ዘር መተካት ሊመጣ ነው ማለት ነው። ያ ዘር ደግሞ ከአባቱ ወይም ከእናቱ በደም የሚወርሳቸው መልክን ብቻም አይመስለኝም፣ ባህሪንም ቢሆን የተፈጥሮ ሕጉ የሚያካትት ይመስለኛል። ያ ማለት ደግሞ ሄዶ እኔነትን እና ግብሬ ይሄን ያንሶ በልጅ ወይ በልጅ ወርዶ ይችን ዓለም በተመሳሳይ ሊጫወትባት ነው ማለት ነው። የነሱ ባይበስ በጎ ከመምህሩ ደቀ መዝሙሩ ተብሎ የለ የት ይቀራሉላችሁ። ደንቆሮ እኔ በደንቆሮ ዘመን እንዲህ ምላጭ ሆንኩ፣ እነሱማ ተውት ብቻ ይቅር። ስለዚህም ይሆን ዘንድ ከቶ አልፈልግም። ብታምኑም ባታምኑም ማክተም አይደለም ሀረጉ እዚህ ላይ ቢበጣጠስ ደስታውን አልችለውም። እውነት እንነጋገር፣ እንዳሁኑ አቋሜ ከኔ ወደታች ሳይሆን ወደ ላይ ያሉትን ዘሮችን ቆጥሬ ከነሱ ውስጥ ምን ያህሉ የኔ አይነት ሰው እንደነበር ባውቀው ያን ጊዜ ዘመዴን ሳይሆን ጠላቴን ቆጠርኩ ማለት በቻልኩ ነበር። እናትና አባቴ ወንድምና እህት ሳይተውልኝ ያለፉ ብዬ እንዳልተቆጨሁ ለካስ ፈጣሪ የሚሰራውን ያውቃል። የኔውን በስቶ ኖረዋል። በዚህን ቋጨውና ሌላ አንድ የመጨረሻ ጥያቄ ካላችሁ። በፊቱ የመከፋት ስሜት ይነበብበት ጀመረ። እጅ ወጣ። እድሉ ተሰጠው። በጻይ ደበሳይ በዚህ ሙያ የምትከፋበት ይመስልሃል? ይቺን ይወዳል ደበሳይ። ምንኛ ተቀልዷል ባካችሁ። ነወር ጋሽ የምርመራ ኮሚሽን ቤቱን ሁሉ በሳቃ ፈነዳው። ለአንተ ጭራሽ መልስ አያስፈልግም ነበር። ነገር ግን እኔ እንዳንተ አይደለሁም የኔ ወንድም። ብልጠቱን ትንሽ ያበዛው አይመስልህም? የላጭን ልጅ ቅማል ብላው ሲባል ለመሆኑ ሰምተህ ታውቃለህ? ቀንደኛ የመረጃ ሰው ነህ እያልክ እያደነከኝ መልሰህ ልትመረጀኝ ብትነሳ እኔ ነኝ በአንተ መሳቅ ያለብኝ ወይስ አንተ? በመሰረቱ የጥያቄ እንዳልተጠየቀ ተቆጥሮ በምትኩ ሌላ እድል ሌላ ሰው ሰጣለሁ። የወጣ እጅ ተመለከተና ሰጠ። በጻይ ደበሳይ ይህን የተቀደሰ ዓላማ እግቡ ለማድረስ ለሀገርና ለወገንህ ስታበረክት ምን ያህል መንፈሳዊ እርካታ ይሰማሃል? በሂደቱስ የሚጸጽተ ነገር ይኖራል? አልሸሹም ዘወራሉ ነው ነገሩ። ይሁን መቼም ከቅድሙ ይሻላል። የተሳሳተ ግምትም ይዛችሁ እንድትሄዱ አልፈልግምና የግድ መግለጽ ይኖርብኛል። ጥያቄን በጥያቄ አትበሉኝና ለምንድን ነው እሱ የኛ ሰው እንደው የኛ ህዝብ ብለው ይሻላል መሰለኝ በተለይም ፖለቲከኛ ነኝ የሚለው ግልጽ ጥያቄ ለማቅረብ ሆነ ለማስተናገድ የሚፈራው በማለት ቀጠለ። የቅድም ወንድማችን ከመጀመሪያውኑ እንወያይበት በማለት ሲወተውት ከነበሩት አንዱ የነበር ባልሆነ እሺ ተባብለን በግልጽ እየተማማርን እያለ እንደዛ አንሻፎ ባልመጣና ለማቁም ባልተገደርኩ። አሁንም ይሄው በማር የተጀቦነ ኮሶ ተይዞልኝ ተቀረበ። እኔ የነገር ኮርሶ አልተጣባኝ ሆዴን የረባሸኝ ዞሮ ተንፍሼ እንዲያሸረኝ የምቋመጥ ከኛስ ወዲያ የተቀራረበ ከየት ይምጣ? ለዚህም ነው በአንድ ጀንበር መልሰን የምቧይ ካብ ለመሆን ጊዜ የማይፈጅብን። አለመታደል ነው ብቻ። ምናልባት ያልበላየን እያከኩል ይመስላችሁ ይችል ይሆናል። ጤናማ መንፈስ በቤቱ ያሰፈንኩ ስለመሰለኝ ነው። ሌላው የማይገባኝ አማርኛ አለ። ከጠጉር ስንጠጋ አትቆሩብኝና ግልጽነትን ስለማላይም ይመስለኛል አንዳንዴ አለማውራቱ ይሻላል የምለው። የአሁኑ የወንድሜ ጥያቄን በዚሁ መልክ
አልገባኝም ብሎኛል ወይም አላወቀኝም ማለት ነው። ካላወቀኝ በጥያቄ መልክ አቅርበውና አላስረዳ ታረም ወይም እታረማለሁ። በመጀመሪያ ነገር አንተ እንዳልከው እኔ ለሀገሬና ለወገኔ ስል ያበረከትኩት የተቀደሰ ዓላማ አልነበረም። እሱም ሆነ እንደሱ አይነት አስተሳሰብ ያላችሁ ካላችሁ በጣም ነው የማዝነው። በአንድ በኩል ጥያቄው መነሳቱ ጥሩ ነው። በትክክል አድምጡኝ። የእኔ አፈጻጸም ፖለቲካዊና ግለሰባዊ ክስተት ብቻ ነው። ደበሳይ በአይኑ ዙሪያ የገባውን ቃኝ የሰውን ሁኔታ በሚገባ ገመገመ። ግር ያላችሁ ትመስላላችሁና ትንሽ ላብራራው መሰል። ለመሆኑ አገር ስንል ወገን ስንልና ቅዱስ ስንል ምን ማለታችን ነው? በትክክል እየገባን ነው? ንግግሩን ቆም አድርጎ አስተሳሰባቸውን ገመገመና ቀጠለ። እርግጠኞች ሆነን በደንብ ካልተግባባን በቃላት ብቻ ሳይሆን በዓላማም እየተራራቅን የመምጣታችን ጉዳይ ዛሬ ባይገለጽ ነገ ይገለጽና ጉድ ይፈላል። እስኪ ልብ ብላችሁ እዩት ሰዎች። ያለፈውን ትግልና ፖለቲካዊ ሀቅ ስንመለከተው እኔ ደበሳይ እታገል የነበረው የአሁኖቹ ሁለት አገሮች ማለትም ኤርትራና ኢትዮጵያን በተለያዩ መልክ በማየት ለኤርትራ ሀገሬ ለኤርትራዊ ወገኔ በመቆርቆር የከፈልኩት ነበር ማለት ነው። በሌላ አማርኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ወታደራዊ ተጽዕኖ በእኔም ሆነ በቤተሰቤ ላይ ደርሶ ይህንን በመቃወም በቀጥታም ይሁን በተዘዋዋሪ የተነሳ ሆኜ እኔ ደበሳይ ግን ይህን ሁሉ ገድል ስፈጽም ከላይ ባለው ሁኔታ የተገኘሁ ደበሳይ ሆኜ አይደለም። የማታውቁ ካላችሁ እወቁኝ፣ ጠይቁኝ፣ መልስ እሰጣለሁ። ለዚህ ነው አትሳሳቱ የምለው። ቀናመቼን ብዬ ከወሸከትኩ የማተርፈው ሌላ ሳይሆን ትዝብት ብቻ ነው የሚሆነው። በእርግጥ ያበረከትኩት አስተዋጽኦ ቀላል ባለመሆኑም ነው በአደባባይ በኢትዮጵያም ሆነ በኤርትራ መሬት ላይ እየተዘከረልኝ ያለው። ታዲያ ጥያቄ አቅራቢው እንዳለው ሳይሆን የኔ ስራ በተባባሪነት አሊያም በጠላት ውስጥ ባለ ሰው በደካማ ጎን ተጠቅሞ ድልን የመቀዳጀት ያህል አድርጌ ነው የምወስደው። ያልሆነ ስም ተሰጥቶኝ ያልሆነ ታሪክ እንዲጻፍልኝ አልፈልግም። እርግጥ ነው ማንም በፖለቲካ ንቁ ተሳትፎ ያደረገ ሰው ከሁለት ባንዱ ጀግና ነው። ትልቁ ጥያቄ ግን በሐቅ ላይ ተመዛዝኖ ሲታይ ጀግና ነው ያለው ማን ነው? እንደ ምሳሌ አድርገን ብንወስድ ጠላት ጣሊያን ኢትዮጵያን በወረራት ወቅት ኢትዮጵያ ሀገራቸውን ላለማስደፈር ሲሉ የተዋጉና በደንብ አጥንታቸው የታደጉ ሰዎች ነበሩ። አገራቸው ጀግና አትላቸዋለች። በዛው መጠን ለጣሊያን አድረው ጣሊያን ደግፈው ጣሊያንን አብረው ወገናቸውን የወጉ ኢትዮጵያውያን ነበሩ፣ ባንዳዎች ማለት ነው። የሚገርመው እነሱም በጣሊያን መንግስት ጀግና ተብለው እስከ ቅርብ ጊዜ ድረስ በተለይ አስመራ የሚኖሩ በየወሩ ደሞዝ ከጣሊያን መንግስት የሚከፈላቸው ነበሩ። ሌላ ዓለም አቀፋዊ ክስተት የያዘውና በዓለም ላይ ያለውን ትልቅ ክስተት እንመልከት። በአሁኑ ጊዜ ስለ ቴሮሪስቶች ማለትም ስለ አሸባሪዎች ያልሰማ ወይም የማያውቅ ሰው አለ ማለት ያስቸግራል። በአጥፍቶ መጥፋት ዓለምን እያንቀጠቅጡ ይገኛሉ። ዓላማቸው የረከሰም ይሁን የተቀደሰ ነው የሚለውን ለመተቸት አይደለም። ከራሱ ከፊሉ ቴሮሪስት ሲላቸው ያሰማራው ክፍል ሆነ ደጋሾቻቸው ወደር የሌላቸው ጀግኖች ሲሉ ያሞካሻቸዋል። ምን ለማለት ነው? ጀግና በባህሪው አንጻራዊ ነው ለማለት ነው። ውድ ታጋዮች፣ ነገር ከስሩ ውሃ ከጥሩ ይባላል። አሁን ባላችሁት መልክ ነገር ዓለሙ ሁሉ ይቀጥል ከተባለማ እድሜ ለሻዕቢያ አንድ ወቅት ደርግ እንዳጎናጸፈኝ ገድል ሆነ ማለት ነው። ተቀምጠው የሰቀሉት ቆሞ ለማውረድ ያስቸግራል ይሉት አይነት። እንዴት ያሁኑ እኔነቴ እንደተመሰረተ ትንሽ ላጫውታችሁ። በ1967 ዓ.ም ገና ከውጭ ሀገር ከትምህርት እንደተመለስኩ ለውጡ ላይ በመድረሴ ደርግ ይጠቅመናል በሚል ደህንነት ሙያ ውስጥ ባልጠበቅኩት ስልጣን የተሰጠኝ ወቅት ነበር። በ1967 ዓ.ም ገና ከውጭ ሀገር ከትምህርት እንደተመለስኩ ለውጡ ላይ በመድረሴ ደርግ ይጠቅመናል በሚል ደህንነት ሙያ ውስጥ ያልጠበቅኩት ስልጣን የተሰጠኝ ወቅት ነበር። ለካስ አብሮኝ ውጭ ሀገር ለትምህርት ከነበሩት የአገሬ ልጆች ኢትዮጵያን መሃል አንደኛው የአስመራ ልጅ የሻዕቢያ ደጋፊ ኖሯል። በጨዋታ አንዳንድ ነገሮችን አስተውልኝ ጨዋታው አልጣመኝም። እንዲያውም አንድ ቀን ዓላማው ስለገባኝ ቢገባው ብዬ እኔ እኮ ወላጆቼ በተለይ አስመራ ይወለዱ እንጂ በልጅነቴ ነው ወደ በየምድር የመጣሁና ወልደው ከብደው እስከ ዕለተ ሞታቸው የኖሩት ተመልሰው አስመራ እንኳ ሄደው እንደማያውቁ ሲያወሩ ትዝ ይለኛል። እኔም በሆን አስመራ ትቅላ ትጥቆር አላውቃትም እለዋለሁ። ለካስ የመረጃ መክረም ብቻም ሳይሆን የኔ አይነቱ ሰው ለሚፈልጉት ስራ እንደሚያስፈልጋቸው በደንብ በመርፌ ያስወግቶ ይኖራል። ልምዱ ስላላቸው በቀጥታ እኔን ቀርቦ ማነጋገሩን አልፈለጉትም። ወጥመድ አዘጋጅቶ በወጥመድ ውስጥ በማስገባት ማስገበርም እንደሚችል ያወቀችው ሻዕቢያ ስራዋን የሰራችው በትንሽ ጊዜ ውስጥ ነበር።
ጊዜው ራሱ ተባበራቸው ማለት ይቻላል። እነሱ ያሰቡት ከውጭ ስመለስ ያው በቀድሞው ስራዬ በፖሊስ ሰራዊት ውስጥ ተመድቤ የምሰራ መስሏቸው ነበር። ጮቤ ያስረገጣቸው በደህንነት ተመድቤ ማየታቸው ነበር። እኔ እንዲህ ወደ ኋላው ልዘፈቅበት ለካስ ጥሩ ቦታ የነሱ ሰዎች ደርግ ውስጥ ሰርገው የገቡ ኖረዋል። እነሱ አንከብክበው አስገብተው ይኖራል። አዲሱ ስራዬን በጀመርኩ 3 ወር እንኳን የሞላኝ አይመስለኝም ከአስመራ ብርቱ ሚስጥር በሚል ለደርጉ አስተዳደር ዋና ጽህፈት ቤት አዲስ አበባ መረጃ አይደርሰዋል። ምን የሚል አትሩ? የኔም ቤተሰቦች በተመለከተ ስለደረሰው አሰቃቂ እልቂት ሰሞኑን ሻቢያ የጓድ ደበሳይን አባት፣ እናት፣ 2 ወንድሞችንና 1 እህቱን እንዳሉ የመንግስት ደጋፊ ናቸው በማለት እናት ልጆቿን ሳር ቤት ውስጥ እንዳሉ እናትና ልጆቹን ሳር ቤት ውስጥ እንዳሉ በሩን ከውጭ ቆልፈው እንደ ጃርት በእሳት ለኮሰው ሲያቃጥሏቸው ሽማግሌ አባቱን ዛፍ ላይ በመቸንከር በኔን ያየተቀጣ ኢሰባዊ በሆነ መንገድ በዘይት ጠብሰው ያቃጠሉና የገደሏቸው መሆኑን እንገልጻለን ይላል። ከዚህ ተነስቶ መንግስት ሊያረዳኝ እኮ ነው። አቤት ከፍተኛ ዝግጅት ተደርጎ በጣም ከፍተኛ ጓዶች በተገኙበት እሁድን ጠብቀው አረዱኝ። የታትሩም መስሪያ ቤት ለምን መስሪያ ቤት አደረጉት አትሉም? ለአርጁ ክፍል ቤት እንዳይሆን የፈለገበት ምክንያት ሲያሳምኑት ወሬው ቢነዛ ጠላት ምን ያህል በአብዮቱ ላይ የበላይነት እንደያዘ ሊያሳይ ስለሚችል በሚስጥር መካሄድ አለበት ሲሉ ያሳመኑ ሲሆን ምክንያታቸው ግን ሌላ ነበር። ቤት ከሆነ የሚጋለጡበት ጉዳይ እንደሚሆን ያውቃሉ። ምክንያቱም አንደኛ የምኖረው ስራ ለያዝ እንጂ ካሳደጉኝ ሰዎች ጋር ነበር። ኮሎኔል ናቸው። ስለ ቤተሰቦች አሟሟት ያውቃሉ። ለዚያም ነው ወስደው ያሳደጉኝ። ስለዚህ እነሱ ሰሙ ማለት የፈጠራ ታሪክ እንደሆነ የሚያጋልጣቸው ሆነ። ስለዚህ ሞኙን መንግስት ሞኙትና መስሪያ ቤት እንድረዳ ተደረገ። በጣም ደነገጥኩ። በጣም የሚገርማችሁ እኒህ ሞቱ የተባሉ ዘመዶቼ ማለት ለኔ ልክ በሉል ላይ አግድምና ቁልቁል እንደተሰመሩ የሐሳብ መስመሮች ያሉ በዘር ግንድ ላይ የተቀጠሉ ሰው ሰራሽ የፈጠራ ስራ ውጤቶች ነበሩ። ይታያችሁ የገባሁበት አበሳ። ከዚህ የባሰ መርዶስ የሆነ አደጋ አካባቢ ከየት ይመጣ ኖሯል? ውሸት አይባል እውነት አይባል ጣብቂያ ውስጥ ገባሁ። በጓዶች ተጀምሮ በጓዶች እየተካሄደ ያለ ጉዳይ ነው። ያቀለን የማይረሳ ቀን ነው። በአንድ በኩል ተገቢው እንባ ያለመውረዱ ጉል ያድርገኝ ነው ስል እጨነቃለሁ። በሌላ በኩል የኔ እንባ መድረቅ ለካስ በየዋሆቹ ጓዶች ዘንድ የጀግንነትም የቆራጥነትም ምልክት ብቻ ሳይሆን የምስክር ወረቀት ሆኖ ይኖራል። ባልታሰበ መንገድ ከጀብዱ ተቆጠረልኝ። ይህንን ቀዳዳ ሳገኝ ደስታውን አልቻልኩትም። የዳንኩ መስሎኝ ጨማመርኩበት። አማራጭ አልነበረኝማ። የሚገርማቸው የቅጥር ፎርማሊቲ ላይ ባለው የህይወት ታሪኬ 1-2 ወረቀቶች ገልበጥ ቢያደርጉ እኮ ያው ሁሉ ስህተት ባልተፈጸመ የሌላ ታሪክ ባለቤት ሆኜ አረፍኩት። እውነቱ ግን ሌላ ነበር። በእውነት መካነ መቃብር ላይ ሐሰት ነገሰና የደበሳይ እናትና አባት አቶ በርሄ ወልደጋብርና ወይዘሮ አመለሰትም ማእሾ የጎንደርና አፈር እንዳልቀመሱ ሆኖ ተቆጠረ። ለእናንተም ቢሆን ለጠቅላላ እውቀታችሁ ሳይጠቅማችሁ ይቀር አይመስለኝም። እናንካችሁ ተቀበሉኝ። ከጀመርኩ አይቀር ልናገረው። ከላይም ሆነ ከታች ትተውልኝ ያላለፉት ወላጆች ራሳቸው ራሱን የቻለ ታሪክ ነበራቸው። ከኤርትራዊ አባቴና ከትግራይዋ እናቴ ያኔው የበየምድር ጠቅላይ ግዛት ውስጥ ነፋስ መውጫ ላይ ልወለድ እንጂ አባቴ ራሱ ኤርትራን ለቅቄ ወጣሁ የሚለው በ15 ዓመቱ ወላጆቹን ወረረሽኝ ሲጨርስበት በሸራሮ አድርጎ በማይጸብሪ አድርጎ ጎንደር ከጨው ነጋዴ ጋር ነበር ዱብ ያለው። ያን ያህል ዘመን ሲኖር እስከ ለተሞታቸውና በተለየም ነፍስ እስካወቁ ድረስ በሁለቱም ወገን አንድም ዘመድ ብቅ ብሎ ጠይቋቸው አያውቅም ነበርና በተለያዩ ጊዜያት መጠየቅ ያልቀረም። የወላጆቼ ይዘውት መልስ ግን ምንጊዜም ተመሳሳይ ነበረ። ማን ቀረና ሊጠይቀን ይመጣል የሚል እንደነበር በደንብ አስታውሳለሁ። ወገኖቼ ልብ አድርጉ። የሌለ ሞት ከሞት ቁጥር ሆኖ አይሰማኝም ለማለት ፈልጌ አይደለም። ለእኔ የተሰጠው ስም ይበዛብኛል ወይም ደግሞ ለበቀል ስል ያደረኩት ሆኖ መቆጠር የለበትም ነው አቀራረቤ። ሌላው ትልቁ ሚስጥር እስካሁን ደቂቃ ድረስ በሰሜን የሀገሪቱ ክፍል ደርግን በመቃወም ሲንቀሳቀሱ በነበሩ በየትኛውም ድርጅቶች ቢሆን በአባልነት የመዘገበኝ ካለ አላውቅም። እኔ ግን በፈቃደኝነት የተመዘገብኩበት ህው የፖለቲካ ድርጅት አልነበረም። አለ የሚል ካለ ሊነገረኝ ይችላል። ታዲያ ይህ አይነቱ ደበሳይ ለሀገሩ ለወገኑና ለፖለቲካው ተቆርቆሮ ይህንን ገድል ሰራ ይባል ይሆናል ወይስ ደግሞ ይመስላል? መልስ ይፈልግ ይመስል ንግግሩን ፋታ ሰጠው። በግልጽነቱ ይሁን በሌላ በአዳራሽ ውስጥ መጠነኛ ሁካታ ይሰማ ጀመር። ልብ አድርጉ በማለት ደበሳይ ቀጠለ።
በተቃራኒም ቢሆን ያው ከየትኛውም ቡድን በገንዘብ ሆነ በመሳሰለው ተገዝቼና ተደልየም አይደለም። ሰጠሁት የሚል ካለ ጀርባዬን ይሁን አንገቴን እሰጣለሁ። የሰጠኝስ ደርግ የካድኩትስ ደርግ ነው። ጭብጨባ በጭብጨባ ሆነ ቤቱ ሊያባራ አልቻለም። እንደማመጥ ሰዎች በማለት ደጋግሞ ተማጸነ። እንደማመጥ ሌላው ቅዱስ ስለተባለው አነጋገር ነው። እናንተ ሰዎች ብላችሁ ፖለቲካና ሃይማኖትን ጭራሽ ልታቧድናችሁ ፈልጋችኋል በል፣ አለዛም ትርጉሙ አልገባችሁም ማለት ነው። እስኪ የቱ የደበሳይ ስራ ነው ቅዱሱ? ለምን እንወሃሻለን? ለዓለማችን ብለን እርኩስ ስራ ሰራን ብለን ንስሐ የምንገባ ከሆነ ጥሩ። ማን ነው የምናታለው? እንደ ምድሩ ሁሉ የሰማዩንም? አረ እየተስተዋለ እናንተ ሰዎች ቅድም የገለጽኩላችሁ የዶክተሩ ነው ወይስ የዛ የሚወደኝ ጓደኛ የደባ ቅዱሱ? አዳራሹ በጭብጨባና በሳቅ ከቁጥጥር ውጭ ሆነ። በሳቅ የሚንፈራፈር ሞልቷል። ሌላው በማለት ቀጠለ ደበሳይ፣ የሚጸጽት ነገር ይኖራል የሚለውን ጥያቄ በተመለከተ ይሆናል። በመሰረቱ ምን ለማለት እንደተፈለገ አይገባኝም። በእርግጥ የቋንቋ ምሁር አይደለሁም። ለእኔ እስከሚገባኝ ድረስ ግን ጸጸት ማለት አንድ መፈጸም የሚገባው ነገር መሆኑ አስቀድሞ እየታወቀ በስህተት ሲከናወን ወይም በተቃራኒው አንድ መከናወን የሚገባው ነገር ኖሮ ሳይፈጸም ወይ ሳይከናወን ሲቀር ጸጸትን እርግጥ ሊያስከትል ይችል ይሆናል። ጥያቄው በዚህ መልክ አይቶት ከሆነ የዚህ ጥያቄ መነሳት ላይ ያስፈልግ ነው ማለት ነው። አለበለዚያ አንዳንዱ ሰው ወደዚህ ዓለም በመምጣትህ ይጸጽታል ብሎ እንደሚጠይቀው ጥያቄ ሊሆን ነው ማለት ነው። ማለትም አንድ ሰው በመፈጠሩ ጥላቻ ሊደርስበት ይችል ይሆናል፣ መጸጸት ግን አይችልም። ለምን ቢባል ጥፋቱ እሱ አይደለማ። እንደዛ እንዳይሆን ኃይሉም አቅሙም ጊዜውም አልነበረውም። ስለዚህ ወደ እኔ ጉዳይ ስንመለስ የፈጸምኩትና የተወጣሁት ሙያዊ ግዴታዬ ነበር። እንኳን ሊያጸጽተኝ ሌላውንም ከበሮ እያስመታ ነው ያለው። ከዛ በመለስ ሊያስከትል የሚችል ነገር ቢኖር እርግጥ ይኖራል። ነገር ግን በምንም መንገድ ጸጸት መሆን አይችልም። እኔ እንደበሳይን አነካካኝም። ለምን የበለጠ ግልጽ አልሆንላችሁም? አንዳንድ ጊዜ ከድል ማግስት ብስጭት ሊያስከትል የሚችል ጉዳይ ሊገጥም ይችላል። ለምሳሌ በትግሉ ወቅት አንድን ነገር በጋራ ተማምነውበት በአሸናፊነት ስልጣን ኮርቻ ላይ ከተወጣ በኋላ እንደ ጅምራቸው ሁሉ በድል ወቅትም አብሮ መጓዝ ሳይቻል ይቀርና ከፊሎቹ የፈለጉበት ደረጃ ደርሰው የታገሉለት ጉዳይ ሰምሮ ሙሉ በሙሉ በቁጥጥራቸው ስር ሲያደርጉ፣ ለምሳሌ መከዳዳት ሲመጣ የግድ አቋም ለውጥ ሊያስፈልግ ይችል ይሆናል። ያ ደግሞ በባህሪው ሜዳ ላይ ከነበረው ትግል እጅግ አስከፊ ገጽታ ያለው በመሆኑ የሰይጣን ጆሮ ይደፈንና ብዙ ምስቅልቅልን የሚያስከትል ጉዳይ ነው። የትግልን ምንነት በደንብ ለተረዳ በውስጡ ላለፈና ላነበበ ታጋይ ደግሞ ይህ አይነቱ ጉዳይ የሚያጸጽት ሳይሆን ድርጊቱ ከተከናወነ በኋላ ሊከሰት የሚችልና በንቃት ልንከታተል የሚገባ የግለሰቦች መንሸራተት ነውና አመልካችነቱ ስላለፈው ሳይሆን ወደፊት መውሰድ ስለሚገባው እርምጃ ይሆናል። እናም ዘመዶች በጸጸት የተነሳ ነው ይሄ ሁሉ መቀባጠር የመጣው። ጸጸት ሌላ በየት አድርጌ በየት እንደወጣው ሳስበው ለወረኛነቴ ወደር የለውም። ይቀጥላል።